ዛሬ ማናገር የምፈልገው ታይትሉን እንዳያችሁት ያንን ጥያቄ ለራሳችሁ መጠየቅ ያቆማችሁ ሰዎች ነው እና ያንን ነገር ስለማታምኑት ወይም ምን አይነት ነገር ሳይሆን በጣም ብዙ ጊዜ ኤምባረስድ ስለሆንን በጣም ሼም ይዞን ምን አይነት ነገር ነው እነዛ ነገሮች ማናረገው እና እግዚአብሔር ሁሌ ፎርጊቭ እንዲያደርገን ይቅርታ እንዲያደርግልን ሁሌ እንጠይቀዋለን። ከዛ በኋላ የሆነ ነገር ቃል እንገባለን። ከዛ በኋላ ያንን ቃል ትንሽ የገባነውን ነገር ከእንደገና እዛው ጋር በደቂቃዎች ሊሆን ይችላል ያንን ነገር እንትን ስንለው ታዩታላችሁ እና በዛው ሳምንት ሊሆን ይችላል፣ በዛው ቀን ሊሆን ይችላል እና በየሆነ ሰዓት ላይ በዛ መንገድ ላይ ባላችሁበት ሰዓት ላይ ምን አይነት ሀሳቦች ይመጣችኋል? በቃ ላይክ የሆነ ይህንን ነገር በጣም ደጋግሜ ከማድረግ የተነሳ የሆነ መስመር አልፌያለሁ እና በቃ እግዚአብሔር የሆነ ይቅር አይለኝም፣ ሌሎች ሰዎች ይቅር እንደሚል ብታውቁም እኔን ይቅር አይለኝም የሚል አይነት አስተሳሰብ ታመጣላችሁ እና በቃ የሆነ ሰዓት ላይ በውስጣችሁ ዝም ብላችሁ የሆነ ወደ እግዚአብሔር መመለስ ታቆማላችሁ። ግን ምናልባት ዝም ብላችሁ ውጭ አካባቢ አውትሳይድ ልትመጡ ምን አይነት ነገር ትችላላችሁ፣ ግን ውስጣችሁን ከምርም ዘግታችሁታል ማለት ነው እና እውነታው ከምነግራችሁ ነገር ምንድን ነው? there is no የሆነ ሊሚት የምንለው በእግዚአብሔር ምህረት ላይ የሆነ እንደዚህ ሊሚት መስመር የምንለው ነገር ወይም ቱፋር የምንለው ነገር የለም። ያ መስመር የምታስቡት በእግዚአብሔር ዘንድ አለ ብላችሁ የምታስቡት ከሼም ከፊር ከብዙ አይነት ነገሮች የመጣ ነው እንጂ የእግዚአብሔር መርሲ ወይም የእግዚአብሔር ምህረት ምንም አይነት መስመር ያለው የሌለ ነገር ነው። ያን ነገር ጭንቅላታችን በራሳችን በሼም ቅድም ባልኳቸው ነገሮች ምክንያት ኢንቨንት ያደረግናቸው ነገሮች ናቸው እና እግዚአብሔር መቼም ያንን ነገር መስመር አልሰራም እና ከስክሪፕቸር ላይ ወይም ከመጽሐፋችን ላይ ምሳሌ ሊሰጣችሁ እችላለሁ። ለምሳሌ ከክርስቶስ ጋር የተሰቀለው ወንበዴ ታስታውሱታላችሁ እና ምንድን ነው ያደረገው? ያ ሰውዬ ክሪሚናል ነበረ። ኮንደም ተደርጎ ነው እዛ ጋር የመጣው። በህይወቱ ሙሉ ያንን ነገር ሲሰራ ነበር የነበረው ትዝ ካላችሁ እና በዛ ሰዓት ላይ አጠገቡ የነበረው ክርስቶስ ነበር። ከክርስቶስ ጋር አጠገቡ እየሞተ ነበር እና የመጨረሻው እስትንፋስ ላይ በደረሰበት ሰዓት ላይ ምንድነው ለእግዚአብሔር ያለው? እግዚአብሔር ሆይ አስታውሰኝ ያለው። ሌላ ምንም ነገር አላለውም እና ክርስቶስም እየሞተ ነበር በዛ ሰዓት ላይ። ምንድነው ክርስቶስ ለዛ ያለው? ዛሬ ከኔ ጋር በፓራዳይስ ትሆናለህ ነው ቤዚክሊ ያለው፣ ወይም በገነት ትሆናለህ ነው እና ይሄ ኢቨን ክርስቶስ በምድር ላይ አሁን ያ ሰውዬ ልክ እንደ ኤግዛምፕል ብትወስዱት ያ ሰውዬ እድሜ ዘመኑን ህይወቱን ሙሉ ወንጀል ሲሰራ ነበር የነበረው። አንድም ጊዜ እግዚአብሔርን ያስታወሰበት ሰዓት ብዙ ጊዜ አልነበረ። ሁሉም ህይወቱ ላይ ወንጀል ሲሰራ ኖሮ ግን የመጨረሻዋ ሰዓት ላይ የመጨረሻው ሊሞት ስል አንድ ነገር ለእግዚአብሔር ያንን ነገር ኃጢአቱን ተጸጽቶ በማለቱ በመንግስት አስታውሰኝ ብቻ ስላለው እግዚአብሔር በመንግስተ ሰማያት አስገብቶታል ያን ሰውዬ የሚሮጥ ማለት ነው እና ይህንን ነገር አስቡት። ምንም ሰዓት አልነበረውም የሰውዬ የማስተካከል የክርስትና ኖሮት ወይም ቤተክርስቲያን አገልግሎ አይደለም ምን አይነት ነገር ግን በቃ ዋን ኦነስት የሚሆን የመጨረሻ ዲሲዥን ተርን ያደረገው ነገር ነው ያን ነገር እንዲያደርግ ያደረገውና ያን ሰውዬ እንግዲህ ቱፋርጎን ካልሆነ እንዴት ነው እኛ ልንሆን እንችላለን? ኦፍኮርስ አሁን ለምሳሌ ነገር በምላችሁ ሰዓት ላይ ምን አይነት ጥያቄ ልጠይቁኝ ትችላላችሁ? ያ ሰውዬ እኮ ኦልሬዲ መጨረሻ ሰዓት ላይ ይቅርታ ጠየቀ፣ ያ ነገር ሞቶ ወደ ከሱ ጋር ሄደ ነው። እኛ 10 ደጋግመን አንድ አይነት ኃጢአት ነው ኦልሬዲ እየሰራን ያለ ነው ብላችሁ ልጠይቁኝ ትችላላችሁ። እና ያ ኦፍኮርስ ጀንን የሆነ ጥያቄ ነው እና የሆነ ዲፍረንት ነው አይነት ነገር ልትሉኝ ትችላላችሁ። ግን ከዛ አስተሳሰብ የሚያወጣችሁን አንድ ነገር ልነግራችሁ ይችላል። ጴጥሮስን ካስታወሳችሁ ክርስቶስን አንድን ሰው ይቅር ስንቴ ማለት አለብን ብሎ ክርስቶስ ሲጠይቀው 7 ጊዜ ሲለው ክርስቶስ ምንድን ያለው? 7 ጊዜ ሳይሆን 7 ጊዜ 7 ጊዜ ሳይሆን 7 ጊዜ 70 ቤዚክሊ ያለው እና ያው ማትሱም ሰው ከሆነ አይ ቲንክ 490 እንደዛ አካባቢ ነው። ግን አሉን ያው በማትስ ምናምን እንዳትሉኝ እንግዲህ ክርስቶስ ያንን ትእዛዝ ለማን እንደሰጠ እስኪ ለትንሽ ሰዓት አስቡ። ክርስቶስ ያንን እኮ ትእዛዝ የሰጠው እኛ ለታመምነው ሰዎች ለኛ ማለት ነው እና ያንን ውሸት ብሬክ የሚያደርግላችሁ አንድ ነገር ልነግራችሁ ይችላል። እግዚአብሔር የእኛን ስታንዳርድ በዛ እኛን አስቡት እንግዲህ እኛን በዛ ስታንዳርድ የሚያስቀምጠን ከሆነ እኛ ጊዜ አንድ ሰው ሲያጠፋብን ህይወታችን ላይ እንዴት ነው ያንን ሰው ምን ከሆነ ነው ወይም ደግሞ እንዴት ይቅር እንደማለት አንድ ጊዜ ብቻ በሚያጠፋበት ሰዓት ላይ አስቡት 7 ጊዜ 7 ያን ሉዚ ሰው ይቅር ማለት በሰው ጭንቅላት አስቡት መቼም ኮምፕሬሄንድብል አይደለም። አይደለም አንድ ሁለት የራሱ ይከብደናል ይቅር ማለት ነው። ማንልም አለ ሁላችን እና እግዚአብሔር በዛ ስታንዳርድ ካስቀመጠን እንግዲህ እንዴት ነው ራሱን ከዛ በታች አድርጎ ሊያስብ የሚችለው? እና እኛን ምንም አይነት ሊሚት ሳይኖረው ይቅር በሉ ላለን ሰዎች እሱን ደግሞ አስቡት። ኦፍኮርስ አሁን እኛ ያው ምንም ይቅር ባይባልም የእግዚአብሔር መንፈስ ለእግዚአብሔር ራሳችን ለምንሰጥበት ሰዓት ላይ እግዚአብሔር ያው የሰው አቅም ኖሮ ሳይሆን እግዚአብሔር ረድቶን ነው እነዛን ሰዎች ይቅር ልንል የምንችለው እንጂ በራሳችን አቅም ብቻ የሚመጣ ነገር አይደለም።
እና የእግዚአብሔር መንፈስ ውስጣችን በሚገባበት ሰዓት ላይ ልባችንን ለእግዚአብሔር በምንሰጥበት ሰዓት ላይ ነው ያኔ ነው ከምርም ኦፍኮርስ ይህንን ነገር ልናደርግ የምንችለው። እና እናንተ ደጋግማችሁ የምትጠይቁት ነገር የእሱን ምህረት ምንም ኤግዞስት የሚያደርገው ነገር የለም እና ምንም አይነት ነገር ሊሚት የምታስቡት ነገር የለም። እና መቼም በቃ የእሱ ምህረት መጨረሻም የለውም የሚቆጠርም ነገር አይደለም። ሁሌ ያንን ነገር ማወቅ አለባችሁ። ሌላ ምሳሌ ልሰጣችሁ እችላለሁ። ንጉሱ ዳዊትን ማወቅ ትችላላችሁ። ንጉሱ ዳዊት ማለት እንግዲህ ልበ አምላክ ዳዊት የተባለ ነው። መጽሐፍ ቅዱስ ልብ የተባለ ነው እንግዲህ አስቡት። እና ሁላችሁም ታሪኩን ታውቁታላችሁ። ስፔሻሊ የኦሪዮንን ሚስት አስገድሎ ከዛ በኋላ የኦሪዮንን ሚስት ወስዶ ምን አይነት ነገር የነበረው እንግዲህ ይሄ ንጉስ ዳዊት እንግዲህ መጽሐፍ ቅዱስ የልቤ ነው ያለው የሰራው ኃጢአት አስቡ። ሰው ከመግደልና ከዝሙት በላይ ኃጢአት በቤተክርስቲያናችን ያው የለም። ትልልቅ ኃጢአቶቹ እነሱ ናቸውና አስቡት። ያንን ሁለቱንም ነገር ነው ያደረገውና ግን ምንድን ነው ያደረገው? ለእግዚአብሔር ተሰበረ። ከእግዚአብሔር አልሮጠም። ለእግዚአብሔር ተሰብሮ ምንድን ነው ያለው? እግዚአብሔር ንጹህ ልብ ስጠኝ ብሎ ዳዊት ንጉስ ዳዊት ጠየቀ። እግዚአብሔርም ደግሞ ምንድነው ያን ንጹህ ልብ መለሰለት። ቢኮዝ ያ ነገር ያደረገው ነገር ትንሽ ነገር ስለሆነ አይደል ያንን ነገር የሰጠውና በጣም ትልቅ እንደ ቅድም እንዳልኳችሁ ሰው ገድሎ ዝሙትም ነበር ያደረገው። ትንሽ ነገር ሆኖ ሳይሆን ግን ልቡ ተሰብሮ እግዚአብሔር ተመለሰ እና በቃ ላይክ የሱ የንጉስ ዳዊት ትልቅነት ምናለት ነገር አለመውደቁ ሳይሆን ወድቆ አለመቅረቱ ከሁሉም ነገር በላይ ህይወታችን ላይ ሁላችንም እንወድቅ በቢዝነስ በሃይማኖትም በሁሉም ማለት ነው። ግን ሁሌ ወድቀን ራሳችንን እነዛው የምናስቀር ከሆነ በጣም ትልቅ የሆነ ዴንጀር ነው ለራሳችን። ስፔሻሊ ስፒሪቹዋል ህይወት ላይ ያንን ነገር እናደርጋለን። አንድ ከወደቅን በኋላ ብዙ ጊዜ ለመመለስ ይከብደናል። በቃ እንትን እንላለን። ሁሌ ህይወታችን በሚከብድ ሰዓት የመጀመሪያውን ነገር ወደ ጎን የምናደርገው ብዙ ጊዜ ከእግዚአብሔር ጋር የምናሳልፈው ነገር ነው። ጭራሽ አንደኛ መሆን ያለበት እሱ ነገር ሆኖ ነው ያን ነገር ማቆም በተቻለ አለብን። እና አንድ ፒክቸር ልከትላችሁ የምፈልገው ጭንቅላታችሁ ውስጥ ምንድን ነው ለምሳሌ አባካኙ ልጅ የክርስቶስ ሲናገር የነበረው ታሪክ የሉቃስ ወንጌል ላይ ካስታወሳችሁ እና የአባቱን ገንዘብ ወስዶ ሌላ ከተማ ሄዶ ምን አይነት ነገር ያው ታሪኩ ረጅም ሰው እዛ ላይ ክርስቶስ ተናግሮታልና ገንዘቡን እንዳለ ሲያጠፋ ሲዝናና ምን አይነት ነገር ኖሮበት ከዛ መጨረሻ ገንዘቡ ካለቀ በኋላ ሄዶ ምንድን ያደረገው ከአሳሞች ከጭቃ ውስጥ ነው የነበረው እና መጨረሻ ላይ ወደ ቤቱ ሲመለስ በሚመለስበት ሰዓት ላይ በጣም አሼምድ ሆኖ ምን አይነት ነገር በቃ ምን ይቅርታ ልበለው ለአባቴ ምን ልበለው ምን አይነት ነገር እያለ የተመለሰበት በነበረበት ሰዓት ላይ ምንድን ያለው ገና አባቱ ከሩቅ ሆኖ አየው እና በሩ ላይ ምን አይነት ነገር እጁን አጣምሮ አይደለም የጠበቀው አባቱ ገና ባየበት ሰዓት ላይ አባትየው ተነስቶ ነው የሮጠው ወደሱ ተነስቶ ሮጦ አቀፈውና ያ ልጁን አባበለው። እንግዲህ ገና እኛ እንትን እያለ እና በቃ እግዚአብሔር ማለት ለኛ ያ ነው። የፈለገ አጥፍተን ብንመለስ እስከተመለስን ድረስ አቅፎ የሚቀበለን አምላክ ሁሌ ማሰብ ያለባችሁ እና ምንም ያህል የቆሸሻችሁ ቢመስላችሁ ምንም ያህል አሼምድ ብትሆኑ ራሱ ምንም ያህል የመውደቅ መሃል ላይ ብትሆኑ እግዚአብሔር እናንተን ራሳችሁን አስጥታችሁን ብትመጡ ሳይሆን ባላችሁ ነገር መጥቷችሁ ይቅር ይላችኋል። እቺም ያንን ነገር መጠራጠር የለባችሁም። እና አሁን ማውራት የምፈልገው ስለዛ ፍራቻ ውስጣችሁ ላለው ፍራቻ ነውና ኦፍ ኮርስ ሞስት ኦፍ አስ ብዙዎቻችን እንፈራለን እና በቃ የሆነ ሁሌ በጭንቅላታችን የሚፈጠረው ነገር የሆነ በቃ ይቅር የማይባል ኃጢአት የሰራን ይመስላል። ሁሌ ግን እንድታዳምጡ የሚፈልገው ነገር በጣም ከሁሉም በላይ ኃጢአት እንደም ሊሆንብን የሚችለው ምንድነው? ኃጢአት ሰርተን ያንን ነገር ወደ እግዚአብሔር ይዘን አለመምጣት ነው። ልባችንን ስናደነድን በቃ ያ ነው ከሁሉም ነገር በላይ እንደም ትልቅ ኃጢአት ሊሆንብን የሚችለውና ኢንታየርሊ ያ የደነደለ ልብ ካላችሁ ኢንታየርሊ በቃ ኬር ማድረግ እኮ ነው የሚያቆም ያ ነገር። ግን the very fact ያንን ነገር እየፈራችሁ ራሱ እንደሆነ ልባችሁ ስቲል ያን ሶፍትነስ ውስጥ እንዳለ ያሳያል። ያ ነገር እግዚአብሔር እንዳለ ያሳያል። ስለዚህ እግዚአብሔር እየጠበቃችሁ ነው። ኦልሬዲ ያለ ያ ነገር እየነገራችሁ ነውና ከምርም ልባችሁ የጠፋ ሰዎች ብትሆኑ ኖሮ ከመጀመሪያ የምንን ቪዲዮ አከፍቱትም ነበር። ያን እንደዚህ ነገርም ትዝ አይላችሁም ነበር። ግን ያ ነገር አለ ማለት ነው። ይሄንን ቪዲዮ እስካሁን ያያችሁት ከሆነና ያ ጭንቀት እግዚአብሔር በእናንተ ላይ እየሰራ እንደሆነና በውስጣችሁ ህይወት እንዳለ እግዚአብሔር ያንን ነገር እያሳያችሁ እና በቃ እሱ እዛ ጋር ቁጭ ብሎ ቆሞ እየጠራችሁ እንደሆነ ማወቅ አለባችሁ። እና አንድ የምጠይቃችሁ ነገር ምንድነው ይሄ ሼም የምንለው ነገር የሚባለው ነገር በህይወታችሁ እንዲይዛችሁ አታድርጉ። ከእግዚአብሔር ስፔሻሊ በቃ መቼም ከእግዚአብሔር ሁሌ በጣም ከሁሉም ነገር በላይ እሱ ስለሆነ ማለት ነውና ዛሬ ብንናገር ኃጢአታችን ብንናዘዝ ዛሬ የሚያደነን መድኃኒት እያለ ለምንድን ነው ያንን ነገር ሼም እያዘን ምንድርግ? እና ዛሬ ተመለሱ። እውነት ለምነግራችሁ ነገርና
ኦፍ ኮርስ ያንን ዛሬ ተመልሳችሁ ነገ ያንን ኃጢአት መልሳችሁ ትሰራላችሁ። ኦፍ ኮርስ በዛ ሰዓት በምንድን ነው ኃጢአቱን በምትሰሩበት ሰዓት ላይ ትሰሩታላችሁ፣ እግዚአብሔር ይቅር አይልም የሚል የመጀመሪያ ሀሳብ የሚመጣላችሁ። ኦፍ ኮርስ ያንን ነገር ፋይት ሁሌ ማድረግ ከባድ ነገር ነው። ግን ሴጣን ባይ ዘ ዌይ ትክክለኛው መቼ ስራውን እንደሚሰራ ታውቃላችሁ? ኃጢአቱን ሲያሰራን ብቻ አይደለም። ኃጢአቱን ካሰራን በኋላ እናንተን ተስፋ ማስቆረጥ ነው ሴጣን በቃ ከሁሉም በላይ ስራው። እናንተን ተስፋ ማስቆረጥ፣ እግዚአብሔር ይቅር አይላችሁም የሚለውን እነዚህን ሀሳቦች ይከትባችሁ ነው ከምርም በቃ ሴጣን የሚሰራባችሁ እንጂ ኃጢአቱን ቢያሰራችሁ መልሳችሁ ንስሐ ትገባላችሁ። ስለዚህ ለሱ ያ ነገር ድል አይደለም ኃጢአቱን ማሰራቱ፣ ግን ያንን ተስፋ ማስቆረጡ ግን የሱ ድል ነው። በቃ ያንን ተስፋ ሲያስቆርጣችሁ ወደ ንስሐ እንደማትገቡ ሲያውቅ ያንን ነገር በማያሳይበት ሰዓት በቃ ያኔ ነው አክቹዋሊ ሴጣን እያሸነፈ ያለው። እና ማወቅ ያለባችሁ ነገር ተብሲም የነገ ያውን የሚሰሩትን ኃጢአት ነገ መድገማችሁ አይቀርም። ነገ ደግሞ ንስሐ እንገባበታለን። ስለዚህ ያንን ነገር ሄደን ለንስሐ አባታችን በተቻለ መጠን መናዘዝ አለብን እና በውስጣችን በራሳችን ጨለማ ውስጥ አንኑር። ያንን ነገር ወደ ብርሃን እናምጣው። እግዚአብሔርም ከዛ በኋላ ልባችን ወደ ብርሃን ያመጣልናል ከሁሉም ነገር በላይ እና ያ የእግዚአብሔር ምሕረት እየጠበቀ እንደሆነ አትርሱ። ከዚያም በኋላ ደግሞ እነዚህን ኃጢአቶች ደግሞ በጣም እንዲያስቸገረን ከሆነ እንዳንሰራ ደግሞ ምን ልናደርግ እንችላለን? ከንስሐ ከገባውን በኋላ ስጋና ደግሞ መቀበል ሁሉ ያለን ስጋና ደግሞ ከነዚህ ከምናስባቸው ነገሮች ሁሉ ይጠብቀናል። ከእግዚአብሔር ጋር የእግዚአብሔርን ክርስቶስ ስጋና ደም ነው የምንቀበለው። ከእግዚአብሔር ጋር አንድ ነው የምንሆንበት ያንን ነገር። ስለዚህ ያንን የኃጢአት መንፈስ ከሁሉ ውልቅ አድርጎ ነው ከውስጣችሁ የሚያስወጣላችሁ እና ኦፍኮርስ መውደቃችሁ አይቀርም። የክርስትና ማለት የመውደቅ የመነሳት ህይወት ነው። ሁሌ ማወቅ ያለባችሁ ነገር 1000 ጊዜ ትወድቃላችሁ፣ 1 ጊዜ ትነሳላችሁ እና we've gone too far የሚለውን ነገር ከሀሳባችሁ አውጡ። የእግዚአብሔር ምሕረት መስመር ወይም ሊሚት ያለው ነገር አይደለም። ለሰይጣን ያንን ነገር ሰጣችሁት ማለት ሰይጣን አሸነፈ ማለት ነው። ስለዚህ ያ ሀሳብ እንዲያሸነፋችሁ መቼም አታደርጉ። we've gone too far የሚባል ነገር የለም እና እግዚአብሔር ኦልሬዲ እያያችሁ ነው። ቅድም የባካኙ ልጅ ታሪክ እንደነገርኳችሁ እግዚአብሔር ዞር ብለን እንኳን አንዴ አይተን ወደሱ ብንሄድ እየሮጠ መጥቶ ነው አቅፎ የሚወስደን፣ በቅፉ አድርጎ ነው ይንከባከበ እና ያንን ነገር ሁሉ አትርሱ። ስለዚህ በተቻላችሁ መጠን you've gone too far የሚለውን ነገር መቼም አታስቡት። እግዚአብሔር ይጠብቃችሁ።